አሰላሙ አሌይኩም ረህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ያው ተጠፋፍተናል። እንግዲህ እንደሚታወቀው ያው አልተመቻችም ነበር። እንግዲህ ብዙ መጥፋት በኋላ ተገኝተናል። እንደሚታወቀው አደይ ድራማ በጣም አስተማሪ እና በጣም ተወዳጅ ድራማ ነው። አደይና ዴቭ እንግዲህ ያው ለመጋባት እንግዲህ ገጠር ድረስ በመሄድ ዴቭም እናቷን በመጠየቅ ሄዶ አሳምኗል። አባቷንም አሳምኗል። ለእናቲቱ ግን ገና አልተነገራትም። በሆነ አጋጣሚ እንግዲህ በመሄዱ እሷን የአደይን እህት በእሷም በፍቅር እንግዲህ ወርቃለች ማለት ነው። ከአደይ ጋር እንግዲህ ምንም ነገር ሳያውቅ ነበረ። እሷም እህቷም ደግሞ እሱን በመውደድ እንዴት እኔ እኮ በጣም ወድጄዋለሁ እያለች ለእናቷም ተናግራ ነበር። እንደዛ አንቺ ቀደም ቀደም ማለት ተይ ብዬሻለሁ፣ ለምንድን ነው እንደዚህ የምትሆኒው? እሱ የምነግርሻለሁ ብሎኝ ነበረ የሄደው፣ ለምንድን ነው እኔ ሳይነግረኝ ሄደው እያለች እናቷም ደውላ ጠይቃን ነበር። ደህና ነኝ አደይም እንግዲህ እናቷን በምትናገር ሰዓት ደህና ነኝ እኔ ደህና ነኝ እያለች ነበር የተናገረችው። እንግዲህ ከዛ ቶሎ እንዲመጣ ያደረገችውም ያው አደይ ናት ማለት ነው። ምክንያቱም ተገጠር የመጣችው ስለነገረቻት እንደዛ ፍቅር ይዟታል ሄደች በማለት እሷም ስለተናደደች አደይም ዴቭ ቶሎ እንዲመጣ አድርጋለች ማለት ነው። አደይ እንዴት ነሽ አደይ ደህና ነሽ ወይ ይላታል ዶክተር። እሺ አንቺ እየዞርሽ ነው አደይ ስላት፣ አይ በቃ እየዞርኩ አይደለም እኔ ደርሻለሁ ሄዳለሁ እና በቃ እኔ ልሸኝሽ እዛ ድረስ ይላትና እንግዲህ ያው ዶክተርም አደይ መኪና ውስጥ በማስገባት እሱም እንግዲህ ያው በፍቅሯ እንትን ብያለሁ እያለ ይገኛል ማለት ነው። አደይም እሺ እንግዲህ ወይንም በእግርሽ አቀድምኝም በመኪና ነው አብረን እንሂድ በማለት እንግዲህ እሱም በመኪና ይሸኛታል ማለት ነው። ይህ የቤዛ ወንድም ደግሞ እንግዲህ እየጠበቃት ይገኛል። ፍቅርን እየጠበቀ እንዴት አትወጣም እንዴ ወይስ አልሄደችም እያለ ይገኛል። ቤዛም ትመጣና እንግዲህ ምን እያረክ ነው በዚህ ሰዓት? ማንን እየፈለክ ነው? ማን እየጠበክ ነው? ምን እየሆንሽ ነው? አንቺ አምሻል አስደነገሽኝ ወይ? እሷን እየጠበኩ ያለሁት ባለ ጉዳዩ ነው። እኔ አላምንም ወንድሜ፣ ፍቅርን እየጠበካት እንዳይሆን ብቻ። እዚህ የምትማረው ማናት ያለሽ? እኔ ልሸውዴ ነው? ቆይ ያቺ ትንሽዬ ሸይጣን ምን አስነክታለች? ስለዚህ እህቴ በቃ ሂጂ፣ ዝም ብለሽ እኔን አታናግሪኝ። በአንተ ምክንያት እኔ በአንተ ምክንያት መዘዝ መግባት አልፈልግም። አርፋህ ተቀመጥ። እኔ እየሄድኩ ያለሁ ዶክተሩ ጋር ነው። እንደዚህ ያለ እድል እንግዲህ ተከፍቶን ያሳልፈው አትለኝም መቼም። እኔ እህቴ ባትሆን አትቆጭኝ። አሁን እንግዲህ ወሳኙ ነገር እንግዲህ ያው ሆስፒታል መቀጠር ነው እኔ ያለብኝ። የሆነች ትምህርት በቃ ደረጃ በቃ ትክክል ነው ብለሽ ታስቢያለሽ ስላት፣ ቤዛም ደግሞ እኔ በቃ ሄዳለሁ ይመችሽ፣ ማገዝሽ ካለ እኔ ደውይልኝ ዳኒ። በቃ እንግዲህ እዚህ የምትልከሰከሰውን አንተም አቆም፣ እኔ እደውልልሃለሁኝ፣ ተፈለኩህ እደውልልሃለሁኝ። እኔ ሐኪም ቤት ተቀጥሬ መርፌ መውጋት መቼም አይሸግረኝም ትላለች ቤዛ። ቤዛ እንግዲህ ተንኮሏ እንደቀጠለ ነው። እሷም በመሄድ እንግዲህ ምን አይነቷ ጅኒ ናት ይላል እህቱን ማለት ነው። ደግሞ እኮ ቆየች። እሱ እየተከታተለ ያለውን ፍቅርን ነው ማለት ነው። ፍቅር በቃ አለች ማለት ነው። ስለዚህ በቃ ደግሞ ማንን ነው እየጠበቀች ያለችው እያለ እየተከታተላት ይገኛል። አንተ በቃ ያንተ ፍቅር እና እያሾፍሽብኝ ነው እንዴ? ደስ ብሎኝ እየሳኩ ነው። አሁን ምን ፈልገህ ነው የመጣኸው? አንቺ እና የኔ ቆንጆ እና ለአንተ ለምን ተከታተለኛለህ? ተወኝ በቃ ተወኝ እያልኩ አይደል እንዴ? እተውሻለሁ በቃ እሺ፣ በአንድ ነገር እንስማማ። ዛሬ ሁሉሽን ከኔ ጋር ተወያለሽ። ከዛሬ በኋላ እንግዲህ አይንሽን እንደማላይ ቃል እገባልሻለሁ ይላታል። እሱን ለእኔ ተይው በቃ፣ እኔ ከአንተ ጋር የትም አልሄድም። በግድሽ ታትፈልጊ በግድ አብረሽ እንዲመጪ አደርግሻለሁ። ልቀቀኝ በቃ፣ አንተ ምን ነክቶሃል? ልቀቀኝ እያለችም ፍቅር ትገኛለች። ያው ግዴታዋን ይዟት ይሄዳል። በግዴታም ቢሆን እንጂ በእምቢታሽ ግዴታሽን እየሸላለሁ እና የቤዛ ወንድም ይዟት ይሄዳል። እንግዲህ አሹም ደግሞ እየሮጠ ይመጣና እንግዲህ በታ ትምህርት ቤት ጀጀፍኩ የሚያጣኋት እስካሁን አልመጣች። ምን ይባላል? እሺ የት ሄዳ ነው እያለ እንግዲህ ሰዓትም ሄዷል። የት ሄዳ ነው እያለ አሹ በቃ እስክሪብቶውን መውደቁን አገኘ። ማን ነው እስክሪብቶ እዚህ የጣለው?
ይሄ ለሮማኔ ደብዳቤ ጥፋለሁኝ እያላሹም እስክሪብቶን ኪሱ ያደርጋል። አልነቃማሹ አሁን ትቻት ልግባ ምን ይሻለኛል? ስጠብቃት ቀረች። ምንድን ነው የሚሻለኛው? እሷም ደግሞ እንግዲህ ሂደህ ፈቅደን አንጣ ስላለችው እናትዮ እሱም ደግሞ ሊያገኛት አልቻለም። እጄ ነበር በቃ ዶክተር እንግዲህ ደረሻለይ ይላታል። እሺ አመሰግናለሁ፣ ምንም ችግር የለውም ግን መንገዴን ስለሆነ አደይ ዶክተር በቃ የቀጠሮውን ቀን እንዳትረሽ ይላትና እንግዲህ ያው ዶክተሩም ታዲያ ፍቅር ይዞታል ማለት ይቻላል። እሷም እንግዲህ ያው ዲብን ትታ እየተንቀሳቀሰች ትገኛለች ማለት ነው። አደይ አሁን ላይ ሄሎ እንግዲህ ሲስተር እያለ ያናግርና ይቅርታ በቃ እየመጣሁ ነው ይልና ያናግራል። ምንድን ያደረኩት ምንድን ነው የተፈጠረው ነገር ግራ ገባኝ እያለ እሱም ግራ ገብቶታል። አደይን ታደረሰ በኋላ እሱም ይሄዳል ማለት ነው። አደይ ግን አልለቃችም። ያው በሌሊ ምክንያት እሱም የተጠጋት መስሏታል። ይሄው መጣች። ልብም እንግዲህ ሁላቸውም አደይ የት ነበርሽ? የት ናችሁ? ወደብ ላይ ሄዳለሁ ብላችሁ ነበር። እነሱ ጋር ግን አልመጣችሁ። እናንተ የት ሄዳችሁ ነው? አሁን መጣሁ። ሀይል ቅድም የት ነበራችሁ? ለምንድን ነው በልብ የምታሳብቡት? ሀዳ የት ነበራችሁ? ወደ አንተ እኮ እየመጣን ነበር ትላለች። ለሊ የት አለች ታዲያ? ወደ ቤቷ ተመልሳለች። ለምን መጣች? ለምን ትመለሳለች? ትንሽ አመማትና ተመለሰች። አሁን ቅርብ ሰዓት እኮ አውርቻታለሁኝ ከዲብ ጋር ነይ ብላ አውርታኛለች። ያደረገችው ነገር ትክክል አይደለም እና የምታደርጉን ነገር ትክክል አይደላችሁም እናንተ ለምን በዚህ ልክ ልትዋሽ ቻለች? ደህና ነሽ እንግዲህ አደይ ይላታል። በቃ እኔ ፈልግሽ ነው የምታሽው እንዴ? እና እንግዲህ አሁን ማውራት እንችላለን፣ ሌላ ቦታ አንሆንም። አንቺ በቃ ግን ምንድን ነው አናፋቁሽም እንዴ ሲላት እንግዲህ አደይም ያው ግራ እየገባት የሌሊ ነገር ግራ ገብቷታል ማለት ነው። ሮሚ እነዚህ ልጆች ስልክ እኮ አያነሱም እና መሆኑ ይሆን እና እንግዲህ ስልክ እኮ እያነሱ አይደለም። ማሹም አብሯ ስላለ ይመጣሉ። በር ተንኳኳ መሰለኝ። ሮማን እስቲ ክፈቺ እትዬ እሺ ብላ ሮማንም ብድግ ብላ ትሄዳለች። የፍቅር ነገር አሳስቧታል። እሷም እንግዲህ አሹም ሊያገኛት አልቻለም። የት ሄጄ ልፈልጋት? የት ላገኛት ነው? መገን ፍቅር እያለ ይገኛል። ሩታ እንግዲህ አንቺ የት ሄደሽ ነው? ሩታ የት ሄደሽ ነው? ዙረት ጀመርሽ እንደ በቃ እንግዲህ የት ሄደሽ ነው ትላታለች። ኪንጉ እንኳን ሰላም መጣ ትለዋለች። እሺ ና ቁጭ በል እስቲ ተመስገነው በፊት ቁጭ በል ትለውና እንግዲህ ኪንጎን ቁጭ ይላል። ከዚህ በፊት ሰርተህ ታውቃለህ ብላ ትጠይቀዋለች። ተማሪ እያለሁ የቀን ስራ ሰርቼ አውቃለሁ እና ቀለም መቀባትም እችላለሁ። ኪንጎ እንግዲህ ጥሩ ስራ ነው ያገኘሁለት። ስለዚህ አንተ የምጠይቅህ ነገር አለ ትለውና እሷም ትጠይቀዋለች። ሱስ አለብህ እንዴ? የለብኝም። እሺ እንግዲህ በታማኝነት ልጅነቴ ሳያታልለኝ እሰራለሁ ካልክ ትሰራለህ። ስልኩን እሰጥሃለሁ፣ ትደውልልሃል። በቃ እንዳታስወቅሰኝ። ስለዚህ አሹ በተደጋጋሚ ተጨንቆ ስለጠየቀኝ ነው። በልጅነት ደግሞ ስራ ፈተህ መጠቀሙ ሞራልህን ይነካብሃል። መጠንከርህ አለብህ፣ ጠንክረህ መስራትም አለብህ ትለዋለች ማለት ነው። ችግር የለውም አንተ ዋናው ነገር ይሳካልህ እንጂ። እሺ ስልኩን ያዝና ወጥተህ ትደውልለታለህ ትልና እንግዲህ የፍቅር እናትም ለአሹም ስራ ሲያዘችው ለኪንጎም ስራ ፈልጋለታለች ማለት ነው። በመቀጠል ለሊ እንግዲህ ቤት ራሷንም እያመማት ትገኛለች። ሐኪምም እየተመላለሰች ትገኛለች። ባቡሬም እንግዲህ በጣም ተናዶ እየሮጠ ይመጣና ለሊ የት ነበርሽ? ከአደይ ጋር ነበርሽ? ከአደይ ጋር እንደሆናችሁ አውቃለሁ። የት ነበራችሁ? እንደዚህ ብለህ ለምን ጠይቀኝ እያለችው እንግዲህ ባቡሬም ሊብን እኮ አግኝቼው ነበር፣ ከእሱ ጋር አልነበርሽም። በቃ እንግዲህ እንደዛ ብለህ አትጠይቀኝ። በቃ ደህና አይደለሽም እንዴ? እባክህ ቤኪ እንግዲህ ውሃ ልታመጣልኝ ትችላለህ ትለዋለች። እንግዲህ ለሊም የማማትን ሁሉ ነገር እሱ እንዲያውቅና እንዲጨነቅ አልፈልግም። እንደዛ በቃ እሱ እንትን ማለት የለበትም ትላለች። እሷም ልትነግረው አልቻለችም። ግን ለሊ መደበቅ የለባትም መዋሸትም የለባትም ነበረ። እያዋሸችው ትገኛለች። እሱ እንዲያውቅ አልፈለገችም። ስለዚህ መሆንሽ ነው እኔ እኮ አይቼ ነው መሆንሽ ነው።
ራሴን አሞኝ ነበር እና አትደናገጥ፣ እንደዛ ነው ትለዋለች። በጣም ይቅርታ እንደዚህ አሞሽ አንቺ ላይ መጮህ የለብኝም ነበር። አሁን እኮ በጣም ደህና ነኝ። ስለዚህ የተለመደ ነገር ነው። ከዚህ በፊት ነስሮሽ ያውቃል እንዴ? አዎ ማለት አንዳንድ ጊዜ እኮ ያመኛል። ሌሊት ተነሽ በቃ አሁን እንግዲህ መታከም፣ መዳን፣ ማገገም አለብሽ። ሕክምና ያስፈልግሻል። እንሂድ። አሁን እኮ ደህና ነኝ ትለዋለች። እና እንደዚህ እየደማሽ ደህና ነኝ ትኛለሽ እንዴ? ዶክተሩስ በቃ ገንዘቡን ዝም ብሎ ነው እንዴት ተቀበለው? እንዴት እያመሽ ደህና ነሽ የሚለው ምንድን ነው? ለሊ እሱን እርግጠኛ መሆን አይቻልም። በቃ እኔ በጣም እየተጨነኩ ስለሆነ መሄድ አለብሽ ሲላት ይገኛል። እሷም ደግሞ እሷ አይመለከትሽም፣ በቃ መሄድ አለብን፣ መታየትም አለብሽ። እንደዚህ ሆነሽ እያየሁኝ ደህና ነኝ አትበይኝ፣ መታየት አለብሽ ሲላት ነበር። አትጨነቅ፣ በጣም አትጨነቅ፣ አሁን ደህና ነኝ ለሊ። አይ እኔ ልቤ በጣም እየፈራ ነው። ስለዚህ ሁልጊዜም ደህና እንድትሆን እንዲህ ነው ፈልገው። በቃ አሁን መሄድ አለብሽ እንሄድ ይላታል ባቡሬም። በቃ አሁን መሄድ አለብን። እሷም ደግሞ እየደበቀች እሱ እንዲጨነቅ አልፈለገችም ነበረ፣ ለሊ ማለት ነው። ለሊ በጣም አስተዋይና በጣም ጎበዝ ነበረች። ስለዚህ የአደይ እናት ደግሞ ብርሃን መሆነች ነው ስትላት፣ መሆነች ነው ይሄ ሁሉም ምንድን ነው የሞተ ዘመድ ያለሽ እንዴ መሆነች ነው እማዬ ስላታለች። እንግዲህ ፍቅር እንዴት ያደርጋል ብላ እናቷን ጠይቃለች። ምን ነው ልጅ አዲስ ነገር አለ እንዴ ብላ እንግዲህ ታዲያ ምንድን ነው? ይቅርታ እማዬ ይህን ሳልወድ አልቀርም። እዚህ ተመልሶ ተመጣ ጀምሮ ለሱ ያለ ነገር በጣም እየተሰማኝ መጥቷል። እሱ ማን ነው? ምንድን ነው ብርሃን? ሊብን አፈቀርኩት መሰለኝ ትላለች። እንደዛ ስትላት እንግዲህ በጥፊ ትላታለች። ይቅርታ አድርግልኝ እኔ ከአቅሜ በላይ ስለሆነብኝ ነው። ይህን ቅሌትሽ ማንም እንዳይሰማ፣ እኔ እንደሰማሁት ማንም እንዳይሰማ። አንቺ ወራዳ ጉድ እኮ ነው እናንተዬ እያለች እናትም እንግዲህ ሀሳብ ትገባለች ማለት ነው። የማይመጣ ያለ እና ጉድ እኮ ነው ዘንድሮ። በቃ ጭራሽ ሴቱ ፍቅር ይዞኛል ማለት ጭንቀት መግባት ጀምሯል እያለች እንግዲህ እናትም እንዴት ይሄን ልታደርግ ትችላለች? ጉድ አያሰማም። በቃ ማልሰማ የለኝም። እኛ እኮ ይሄን ሁሉ ሳናይ ሳንሰማ እኮ ነው እንግዲህ እዚህ የደረስ ነው ትላለች እናትም ማለት ነው። እንዴት ሴት ልጅ ፍቅር ይዞኛል ብሎ እንግዲህ ከዛውም ከእህቷ ፍቅረኛ ጋር ማለት ነው። ብርሃን ጥፋተኛ ናት። ምክንያቱም በነገራችን ላይ አደይም አልነገረቻትም። አደይ ብነግራት ኖሮ እንደዚህ ታረጋለች ብዬ አላስብም። ምክንያቱም የእህቷ ፍቅረኛ ስለሆነ እንደዛ ልታደርግ አይችልም። አደይም ስላልነገረቻት እሱ ስለመጣና በቃ እሱን መቀራረብ በጣም ፈልጋ ነበረ። ስለዚህ ምንድነው ለልጆቹ ጥሩ ባል ከመጣ አይኑ እንደማይሽ ታውቂያለሽ። እሺ ለልጆቻቸው መቼ ሆነና ነው? እና ለራሳቸው ሀብትና ንብረት ሲፈልጉ ነው እንጂ እንደዚህ የሚያስቡት ለልጆቻቸው አስበው አይደለም። አንቺ እንደፈለግሽ ማሰብ ትችያለሽ። በቃ ልጅቷን እንግዲህ ተቃርሬ ያፋታታለሁ የምትይ ከሆነ ጥፋቱ ያንቺ ነው። እና ከባለፈው ጀምሮ ያወራሉ እኔ ምንም ሊገባኝ አልቻለም እያለች አደይ እናትም ትናገራለች። ልጃችሁን ነው አደይን ዲል አድርጎ ለመዳር እኮ ያስባል። እንግዲህ እንደዚህ ሲላት በጣም ትስቃለች ማለት ነው እናትም። እሺ እና ይሄ እኮ ምን የሚያስቅ ነገር አለው? መቼ ምን ይባላል እንግዲያ። ስለዚህ ህልም እኮ አይከለከልም እያለች ነበር ያደይ እናትም። ይሄ ህልም ብቻ ሳይሆን እርሜዋም ደርሷል እና የሀገሬው ሰው ጉድ ማለት አለበት። እና በቃቸው እንግዲህ ምን ነው እንዴ አላበዛችሁትም እንዴ ትላለች እናትም። ልጅ እኮ የምትንከራተተው በሰው ሀገር እኮ በሳቸው ምክንያት መስሎኝ እኮ ነው አሳሯን የምትበላው በሰው ቤት። ስለዚህ ደህና ሰው እኮ ነው አሁን የምንድራት ተውጭ መጣ ነው ያን ነው። አሁን አፍህን ዝጋ፣ ስርዓትህን መያዝ አለብህ። ልጅ አይኔን እያየ በቃ የማትፈልገው ትዳር ውስጥ አላስገባትም እያለች እናትን በምትል ሰዓት ማንሽ አንቺ ብሎ ጥያቄ ያጠይቃታል። ማነህ አንተ? ቆይሽ ይሳቸው አልበቃ ብሎ ይህን ጥያቄ የምጠይቀኝ አንተ? እኔ እኮ እናቷ ነኝ እናት ነኝ እያለች ትገኛለች። 9 ወር ውስጥ 9 ወር እንግዲህ አርግዤ እየወለድኳት ነው። ምን አይነት ጥያቄ ነው የምጠይቀው? ደህና ባል ሲገኝ እልል ብሎ ነው እንጂ መቀበል ያለ ከአንዲት እናት እንደዚህ አይነት ነገር አይጠበቅም እያለ ይገኛል። እሱም እኔ እኮ ሀሳባችሁ አልጠፋኝም። ስለዚህ ሴራችሁን አላጣሁትም፣ አውቀዋለሁ። ይሄን
ልጅን ለአንዱ ሀብታም ድራችሁ ገረድ ልታረጉብኝ ነው። የለም እንደዛ እናደርግ አይደለም፣ አታስቢ። ወንድሜ እንደነገረኝ ከሆነ ከአሜሪካ ነው የመጣው። ከውጭ ስለመጣ ገንዘብም ሁሉም አለው እና ደግሞ ይሄን ብለው አሜሪካ ገቡ እንዴ? እንደ እሱ ደግሞ እንግዲህ ከፈረንጅ ጋር ያጋባት ነው ለልጃቸው ሲሉ የማይከፍሉት መጽዋዕትነት የለም። ምን አይኔ እያየ እንግዲህ ለማንም ነጫ ጮባ ነጭ አልደራትም ልጅን እሱን ያሳይሻል በማለት እሱም ዛቻ ያቀርብባታል። እኔ በህይወት አለሁ አይደለም ሲሆን የምናይ ይሆናል። ሳልሞትማ ልጅን እንግዲህ ለማንም አልደራትም እያለች ያደይ እናትም አያለሁ እምሰሚ ከሆነ ስሚ፣ አይ ካልሽ ደግሞ የከረረ ጠብ ውስጥ ነው የምገቡት እያለ እሱም ዝቶ ይሄዳል ማለት ነው። እንዴ የምነክሷቸው ነው እነዚህ ሰውዬ እንግዲህ ብለው እሱንም ላኩት። በቃ ወይ ዘንድሮ የማይመጣ የለም እኮ ምን እየሆኑ ነው? እኔ ያልገባኝ ነገር ስለዚህ ልጄንማ ያልፈለገችውን ትዳር አልድራትም፣ እሷ የፈለገችውን መርጣ ነው እንጂ ማግባት ያለበት ትላለች አዴ እናት። በቃ እንግዲህ ዲብና አዴ በጣም አዝኜብሻለሁ፣ ቢሆንም እንደዚህ ማድረግ የለብሽም። እኔ እንደምወድሽ ታውቂያለሽ፣ ለምን እንደዚህ ታደርጊያለሽ? በሰዓቱ በቃ ለሊኮ ምንም እንደሆነች የምናውቀው ጉዳይ አይደለም። በጣም ተረብሼ ነበር። አሁን እንግዲህ ደህና ነኝ። አንተም እኮ ልትረዳኝ ይገባል። በእርግጥ በቃ እንደዛ መናገር የለብኝም። የፈለገ ነገር ብናደድብሽ አንቺን መተው እኮ አልችልም አደይ። በቃ እኔ ላጣሽ አልፈልግም እያለ ጅብም ይናገራል። ስለዚህ አንቺ ታጠገቢ ስኮኔ ልቤ በደስታ ይገኛል። ፍቅራችንን ችላ ማለት የለብሽም። ስለዚህ እኔ በቃ ለሌን ስላመማት ነው እንደዛ ማድረግ የለብኝም ነበረ ወደፊት እንጂ ወደኋላ መመለስ የለም። ምን እንዳረግ ነው ፈልገው ብላ ጥያቄ ስታቀርብለት እንግዲህ መጋባት ነው ያለብንና ውሳኔያችን በቃ እንደዛ ማድረግ ነው ያለብን። እዛ መመለሴን ይፈርቻለሁኝ። አባትሽ ከተስማማ ሌላ ምን ነገር ይኖራል እና በዚህ ፍጥነት አባቴ እንዴት ሀሳቡን ስለቀየረ ብዬ በጣም ፈርቻለሁ ትላለች አደይም። ስለዚህ ፈጣሪ ደግሞ መንገዶችን ሁሉ ከፋፍቶልናል። ያንቺና የኔ ውሳኔ ብቻ ነው የሚቀረው። ስለዚህ የሆነ ጊዜ በቃ እፈልጋለሁ አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለውን ቆመ ብዬ ማሰብ አለብኝ። ስለዚህ ትንሽ ጊዜ ስጠኝ ትለዋለች። ይሄን ማለት ምን ማለት ነው አደይ? በቃ አንቺ ወስነሽ ጨርሰሽ መስሎኝ በቃ ቤተሰቦችሽን ሂጂ ያሳመንኩት ይላታል። አሁን እኮ በቃ እሱማ ትክክል ነው፣ ግን ቆም ብዬ ማሰብና ራሴን ማስተካከል አለብኝ። ራሴን መጠየቅና ባንተ እርግጠኛ መሆን ምኑ ያናድድሃል? ትለዋለች። እንግዲህ ላይክ ሼር በማድረግ ቤተሰብ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።